የሚጠብቀኝ አይተኛም፣ የሚጠብቀኝ አይተኛም አያንቀላፋም። ሁለትም ወይም ሶስት ሆኖ በተሰበሰቡበት ቦታ ሁሉ እንዲከበሩ የሚፈልጉ ራሳቸውን ከፍ ከፍ እንዲያደርጉላቸው የሚፈልጉ ራሳቸውን ከፍ ከፍ ያደርጋሉ፣ እነዛም ከፍ እንዲያደርጓቸው የሚፈልጉ እነሱን አካላት ነው። ስራ ሰራን የሚሉት ደግሞ ምን አይነት ስራ ነው ስንል በጣም ትልቅ ስራ ሰራን የሚሉት አስራት እንዲያወጡ መጎትጎታቸውን ነው። አስራቱ ምንድነው ጥቅሙ ለእግዚአብሔር ስንል ለራሳቸው ቀለም ነው እውነት ለመናገር። ይህን ስራቸው ግን ለእግዚአብሔር ቤት አገልግሎት አያስፈልግም እያልኳቸው አይደለም። በቅንነት ከተገለገለ ይቻላል። ጌታ ኢየሱስ ክርስቶስም የሚከተሉ ሰዎች ያግዙ ነበረ። ግን እየተናገረ ያለው በዚህ ቦታ ላይ በጣም ጥቃቅን ከሆነው ከአዝሙድና ከእንስላል ከከሙን ይላል። ከነዚህ ጥቃቅን ከሆኑ ከቅመማ ቅመም ማለት ነው አስራት ይቀበላሉ። በጣም አጥርተን እንቀበላለን፣ አጥርተን እንሰራለን ብለው 613ቱን ሕግ ሁሉ ለማስፈጸም ይታገላሉ። እነሱ ግን በጣታቸው እንኳን አይነኳትም፣ እንድች ጫፋን አይነኳትም። በህዝብ ትከሻ ላይ ተብትበው ያሸክማሉ። እኛ የማንፈጽመውን ነገር ህዝብ እንዲፈጽምልን የምንጭን ስንቶች ነን ካለን ፈሪሳውያን ማለት እኛ ነን ማለት ነው። ጻፎች ማለት እኛ ነን ማለት ነው። የግድ እዛ ጋር እስራኤል ጋር መሄድ አይጠበቅብንም። ዛሬ በ21ኛው መቶ ክፍለ ዘመን ሲስተሙን በቀያየረ መልኩ እኛ ያልቻልነውን ህዝቡ በሰላም እጦት ተቸግሯል። በማህበራዊ ኑሮ በጣም ተቸግሯል። እንዲሁም ደግሞ በተለያዩ ነገሮች ተጨናንቋል። እርሱን ማሳረፍ እርሱን እረፍት እንዲያገኝ ወደ ጌታ ኢየሱስ ክርስቶስ ሲመጣ ወይም ደግሞ ወደ አብያተ ክርስቲያናት ሲመጣ እረፍት የሚሰጠውን የእግዚአብሔርን ቃል መስበክ ሲገባ እላዩ ላይ እያሰርን የምንጭንበት ከሆነ ፈሪሳውያን እኛ ነን። ፈሪሳውያን እኛ ነን። ስለዚህ ምን ማድረግ ያስፈልጋል? ታች ከ13 በኋላ ያለው ቁጥር ከመምጣቱ በፊት እስከ 12 ባለው ውስጥ የተጠቀሱ ነገሮችን አይተን ንስሐ መግባት ራሳችንን ማስተካከል ያስፈልጋል ማለት ነው። ከኔ ከራሴ ጀምሬ ነው ህይወቴን የምፈትሸው። እኔ በነገራችን ላይ በየትኛውም በማገለግላቸው አገልግሎቶች ራሴን ሳልጠቅስ አግባብነት አለው ብዬ ስለማላምን ራሴን ሳልጠቅስ አላልፍም። መታነጽ ያለብኝ እኔ ነኝ እኮ እኔ ነኝ፣ ሌላ ሰው አይደለም። እኔ ነኝ መታነጽ ያለብኝ። እኔ ከታነጽኩ ሰዎች መታነጽ ፈልገው ይከተሉ። እኔ ሳልታነጽ እነርሱን ለማነጽ በምታገልበት ጊዜ ሁሉ ውጤቱ ሞት ነው የሚሆነው። ከዛ ምን አደረጉ እነዚህ መምህሮች? መምህር ተብላችሁ አትጠሩ እያለ ያለው መምህርነቱን የሚጠቀሙበት ለምንድነው? ለከበሬታ ወንበር፣ ለዝና፣ ለሀብት፣ ለተሰሚነት፣ ለመሳሰሉ ነገሮች እንጂ ለማስተማር አይጠቀሙበትም። ለማስተማር አይጠቀሙበትም በጭራሽ። እንዴት ነው የማይጠቀሙበት ካላችሁኝ እዚሁ ምስክሩ አለ። ያስተምራሉ፣ አያደርጉትም። እሺ ትምህርት ከተባለ ምንድነው? የቃል ሙላቱን አስተምረን የህይወት ልምምዱን ካላስተማርን ቀጣይ የሚወለደው ወይም የሚፈጠረው ማህበረሰብ ምን አይነት ማህበረሰብ ነው ካልን ቃሉን የሚናገር ነገር ግን ተግባራዊ እንቅስቃሴ የሌለው ይሆናል። ስለዚህ ቃሉ አብሮ ከህይወት ጋር ነው የሚሄደው። ቃሉን እንናገራለን፣ በህይወትም እንኖራለን። በነገራችን ላይ እንዴት ይኖራል የሚል ጥያቄ ጭራሹን መጠየቅም የለበትም። አንዳንድ ሰዎች እንዲህ አይነት ጥያቄ ስለሚጠይቁ ነው። እንዴት ይኖራል? እንዴት ፍጹም ሆኖ ይኖራል? ወዳጄ አንተ እኮ አይደለህም የምትኖረው። በአንተ ውስጥ ያለው የእግዚአብሔር መንፈስ ስራውን እንዲሰራ እንድትኖር ያግዝሃል። ክርስቶስ በአንተ ውስጥ ሲኖር፣ ክርስቶስ በአንተ ውስጥ ሲገለጥ የምትኖረው አንተ ሳትሆን እሱ ይሆናል። ይቻላል። በጸጋው የማይቻል ነገር የለም። እንዴ በክርስቶስ ሁሉን እችላለሁ የሚለውን ለሀብትና ለዝና ከመጠቀም ለቅድስና እስኪንጠቀመው። በክርስቶስ ሁሉን እችላለሁ ጨበጥኩት፣ ያዝኩት፣ ለቀቅኩት ከምንል በክርስቶስ ሁሉን እችላለሁ በኃጢአት ላይ ድል መንሳት እችላለሁ፣ በጽድቅና በቅድስና መኖር እችላለሁ
መቼ? ክርስቶስ በእኔ ሲኖር። ጌታ አምላካችን ለዘላለም የተባረከ ይሁን። እግዚአብሔር ለዘላለም ይባረክ። ስለዚህ በጣታቸው እንኳ አይነኳትም ይላል። አያስተምሩ ማለት እንዴ? ኧረ ትምህርቱንማ እየተናገሩ ነው። ምን አይነት ትምህርት? የቃል ትምህርት። ይህን የቃል ትምህርት እንለዋለን፣ የህይወት ትምህርት ስላልሆነ። የህይወት ትምህርት የሚባለው የሚናገሩትና የሚኖሩት ተመሳሳይ ሲሆን ነው። ዳዊት እንደተናገረው የልቤ ሐሳብ እና የአፌ ወይም የአንደበቴ ቃል አንድ ይሁን፣ በፊትህ ያማረ ይሁን። ስለዚህ በአንደበታችን የምንናገረው በህይወታችን የምንኖረው ተመሳሳይ መሆን አለበት። ኢብን እንኳ ካቃተን የሚረዳ ጸጋ ስላለ ወደ ጸጋው ዙፋን ፊት በእምነት ቀርበን መጸለይና መንፈስ ቅዱስ እንዲያግዘን መማጸን ነው የሚጠበቅብን። እርሱ ለሚለምኑት ሁሉ ባለጠጋ ነው፣ ለሚጠሩት ሁሉ ባለጠጋ ስለሆነ ሁሉንም በየሰዓቱ በየጊዜው ያንጻል፣ ይቀድሳል፣ ይራራል። ወድቀህ ጨክኖ ዝም የሚል አምላክ የለህም የለሽም። በፊቱ ተንበርክከን አልቅሰን ዝም ብሎ ትቶን የሚሄድ አምላክ አይደለም ያለን፣ ያነሳናል እኮ። ስለዚህ ምንድነው መሆን ያለበት? በተለይ ይሄ አድሬስ የሚያደርገው አገልጋዮችን ነው። ነገር ግን በሐዲስ ኪዳን ደግሞ አገልጋይ ሲባል ሙሉ ጊዜ ግማሽ ጊዜ የሚባል ነገር ሳይሆን የክርስቶስ ኢየሱስ ወንጌል የገባው ክርስቲያን የሆነ ሁሉ ሊያውጅ፣ ሊመሰክር፣ ሊናገር፣ ሊሰብክ ተጠርቷል። ሁሉም የሐዲስ ኪዳን አማኞች ካህናት ናቸው። ካህናት ማለት ደግሞ አገልጋይ ማለት ነው። የሙሉ ጊዜ የሚባለው ያው ግማሹ እየሰራ በስራው ያገለግላል፣ ግማሹ ደግሞ ቃሉን በማስተማር ያገለግላል ለማለት እንጂ ሁሉም አገልጋይ ነው። እኔም እያገለገልኩ ነው፣ እናንተም እያገለግላችሁ ነው እዚህ ጋር። ስለዚህ በምንሰራው መስሪያ ቤት ለእግዚአብሔር መገዛታችንን ማሳየት ይጠበቅብናል። በምናስተምረው ትምህርት፣ በምንማረው ትምህርት በማህበረሰቡ፣ በጎረቤት፣ በቤተሰብ፣ በሚያምኑ በማያምኑ ዘንድ የህይወት ንጽህና የተሞላበት ህይወት ያስፈልገናል። በንጽህና የሚመላለስ ያስፈልገናል። እግዚአብሔር አምላካችን ለዘላለም የተባረከ ይሁን። በእርግጥ የእግዚአብሔር ቃል ህይወት ያለበት መንፈስ ያለበት ቃል ነው፣ ፊደል ብቻ አይደለም። ነገር ግን ከዚህ ከቃሉ በተጨማሪ ህይወታችን ራሱ መልእክት ነው፣ የሚነበብ መልእክት ነው። ለምሳሌ ወደ ገጠሪቱ ኢትዮጵያን ሄድና መጽሐፍ ቅዱስ ብንጠቅስላቸው ብናብራራላቸው ጥቅሱንም አያውቁትም፣ መጽሐፍ ማንበብም የማይችሉ ይኖራሉ። ምናችንን ነው የሚከተሉት ከተባለ ህይወቴን አይተው ነው የሚከተሉት። ህይወት ትልቅ መጽሐፍ ነው። ህይወት ትልቅ መጽሐፍ ነው። ምናልባት በምድር ላይ ዝቅ ያለ ሁኔታ ላይ ልትኖር ትችላለሽ። በኑሮ ላይ ይሳካ ይችላል፣ ግድ የለም። እግዚአብሔር ጊዜውን ጠብቆ ያከብራችኋል። ህይወታችን የተቀደሰ ሆኖ ከእግዚአብሔር ጋር የተስማማ ነገር ይዘን ለሰዎችም የሚተርፍ ነገር ይዘን ማለፍ አለብን። እግዚአብሔር አምላካችን ለዘላለም የተባረከ ይሁን። የአይሁድ መሪዎችን እንደዚሁም ደግሞ የሸንጎ መሪዎች አሉ፣ ፈሪሳውያን አሉ፣ ብዙ አለቆች አሉ በየደረጃቸው። ለነርሱ ታማኝነት በማጉደል ወይም ታማኝነት ለጎደላቸው በስልጣናቸው አላግባብ ለሚጠቀሙ የሃይማኖት መሪዎች በሙሉ ይህን ማስጠንቀቂያ ጽፎላቸዋል። የተሰጣቸው የተለያየ አይነት ፖዚሽን ሊሆን ይችላል። በማህበረሰቡ ዘንድ ያለውም የአይሁድ መሪዎች ስላሉ በማህበረሰቡ ዘንድም የተሰጣቸው ስልጣን አለ። ግን እንዴት እንጠቀመው? በአግባብ መጠቀም አለብን ማለት ነው። ክርስቶስ ኢየሱስን በማይሸፍን መልኩ እንትን ላይ ዛቤት እያለሁኝ ፍትሐት ላይ ብዙ ጊዜ የሚነበብ የሉቃስ ወንጌል ምዕራፍ 16 ይመስለኛል የትርፍ ቁስተረ ሰምርፋቅ የሚል በተራላቅ መቀመጫ ላይ አትቀመጥ የሚል ማለት ነው። መቦዘ ጸውዐከ ይልና የጠራ ሰው መጥቶ ከታች ተቀመጥ ካንተ የሚልቃልና እንዳይልህ አስቀድመህ ከላይ አትቀመጥ ይላል እና ትህትናን ለማስተማር የሚያነቡት ነው ፍትሐት ላይ። ግን የእግዚአብሔር ቃል ነው።
ለምንም መንገድ ያንብቡት እዛ እና ከፍተኛ የከበሬታ ወንበር ተሰሚነትን የሚጠይቅ ቦታ ላይ ለመቀመጥ ከመፈለጋችን በፊት ህዝብን የምናስከትልባቸው መንገዶች ሁለቱን ለይተን ማወቅ አለብን ማለት ነው። ህዝብ እንዲወደን ህዝብ እንዲከተለን የምንፈልግ ከሆነ ወይ የክርስቶስ ኢየሱስን ሞዴል መከተል አለብን፣ አለበለዚያ እንደ ፈሪሳውያን ሁነን ወደ ሲኦል መግባት አለብን ማለት ነው። ሁለቱንም ህዝብ ይከተላቸው ነበረ። የሚገርማችሁ ነገር ሁለቱንም ማለት ነው። እኔ በጣም የገረመኝ ነው የጌታ ኢየሱስ ክርስቶስን ስትመለከቱ ህዝብ ተከትሎታል። እንዴ ህዝብ የተከተለው ምን አድርጎ ነው ሲባል መልካም ስላደረገ በቃ ያጋፋው ነበረ ሊፈወስ የሚፈልገው ሁሉ። እነዚህኞቹ የከበሬታ ወንበር ይፈልጋሉ፣ ግን ደግሞ ህዝቡን ያስከትላሉ። እና ህዝብን እንዲከተለን ከፈለግን በእግዚአብሔር ቃል መሆን አለበት፣ በቃሉ መሆን አለበት፣ በእግዚአብሔር መንፈስ እንዲከተል ማድረግ አለብን የሚል ነው። ይህን ስላችሁ ግን አሁንም በኮቴሽን እኔን ተከተል ወይም ሰንበዲን ተከተል ማለት እንዳልሆነ ሊታወቅ ያስፈልገዋል። እኛ ወዴት ነው የምንወስደው? ወደ ጌታ ኢየሱስ ነው የምንወስደው። እኛ ወደኛ እንዲመጡ አይደለም የምንጠራው። በምናችን ነው ግን የምንስበው ሲባል አንድ በቃሉ ነው፣ ሁለተኛው በህይወታችን ነው። በህይወትም በቃልም በሁለቱም ካልሆነ የምንሰብከው ሌላ የምንኖረው ሌላ ከሆነ አትጠራጠሩ፣ የሚሰብከውን የማይኖር ማህበረሰብ ነው የምናፈራው። የሚሰብከውን የማይኖር ሊሰብክ እኮ ይችላል። ለምን ከተባለ አስተምረነዋል። የተማረውን ትምህርት ይተገብረዋል። እስኪ ልጆቻችሁን እኔም ልጅ ስላለኝ ልጆቻችሁን እንደዚህ አታድርግ በሉትና ከዛ ደግሞ መለስ ብላችሁ እናንተ ራሳችሁ ስታደርጉት ይመልከት። ምንም ያደርግ ይመስላችኋል? ለጊዜው እናንተን ፈርቶ ባያደርገውም ተደብቆ ያደርገዋል። ምክንያቱም እናንተ ስላደረጋችሁት የሚጠቅም መስሎ ስለሚታየው። ስለዚህ ለህዝብ የሚሰበከው እንደዚህ ነው፣ የሚኖረው ደግሞ እንደዛ ነው ብሎ ያስባል ማለት ነው። ኑሮ ሌላ ስብከት ሌላ ይሆንብናል። የሚሰብኩትን የማይኖሩ ፈሪሳውያንን ነው ይሄን ነገር እየተናገረ ያለው። ወረድ ብሎ ደግሞ የመበለቶችን ቤት በጸሎት እርዝመት የሚበዘብዙ ይላል። ጸሎትን በማመካኘት ይህንን ሌላ መጠቃቀስ ትችላላችሁ። ትምህርትን በማስረዘም ልትሉ ትችላላችሁ። ጸሎት ብቻ አይደለም፣ ስብከትን በማስረዘም ምክርን በማስረዘም ሊሆን ይችላል። ነገር ግን የሚመክረውን የሚያስተምረውን የሚጸልየውን የማይኖር የመበለቶችን ቤት የሚበዘብዙ። ለዚህ ነገር ደግሞ መበለቶች የተባሉት በጣም ተታላዮች ናቸው። በጣም ይታለላሉ። እውነት ነው የምላችሁ። እኔ በጣም ነው መራራላቸው። በጣም ያሳዝኑኛል። ለምንድን ነው ይሄን የምላችሁ? ብዙ የኑሮ ጫና ሊኖርባቸው ይችላል። የስነ ልቦና ጫና ሊኖርባቸው ይችላል። በብዙ መንገድ ማለት ነው። በዚህ ዘመን እግዚአብሔር እንዲህ ልሻን ካልካት በቃ ልቧ ፈሰስ ነው የሚለው። ለምን? ከዛ ካለችበት ችግር የወጣች ስለሚመስላት፣ ካሉበት ነገር የወጡ ስለሚመስላቸው እንባቸው ዝርግፍ ይላል፣ ልባቸው ፍሰስ ይላል። እውነት ነው ጌታ ተናገረኝ ይላሉ። ስለዚህ በጸሎት ርዝመት እንዲህ ካደረግሽ ጌታ እንዲህ ያደርግልሻል ካልናት በተለይ እውነት ነው የምላችሁ እነርሱ ላይ ተብተበን የጫነው ሸክም እኛ ላይ ተመልሶ መጥቶ ዋጋ ያስከፍለናል። እግዚአብሔር እንዲረዳን በትክክለኛው መንገድ ብቻ ማገልገል አለብን። በትክክለኛው ብቻ በቃሉ ብቻ መናገር አለብን። ያኔ ጸሎት የሚለው ያው የተለመደውን ጸሎታቸውን ለማድረስ ጸልይልሻለሁ ብለው ገብተው የሚጸልዩትን ነው። ዛሬ ደግሞ አሁንም መለስ ብለን ለጸልይልሽ የምንል ወዳጆች ስላለን እኔም እላለሁኝ እናንተም ትላላችሁ። ለጸልይ ማለታችን አይደለም ችግሩ። ለስጋችን ተገዝተን የእህቶችንና የእናቶቻችንን እንባ ካፈሰስን ያኔ እግዚአብሔር ከኛ ይፈልገዋል እንባቸውን። እውነት ነው የምላችሁ። እኔ በእግዚአብሔር ቃል በኩል ያለኝ አመለካከት ሚዛናዊ ማድረግ ነው የምፈልገው። ላልዳኑት የምጨነቀውን ያክል ለዳኑትም እጨነቃለሁ። ለእነርሱም ያሳስበኛል። ላልዳኑት ስላችሁ ወንጌል መመስከር ነው። ለዳኑት ደግሞ በኑሮ በቅድስና ህይወት እንዲመላለሱ ያስፈልጋል።
ይሄ ብቻም አይደለም። የሚቸገሩት ችግር፣ የሚያልፍባቸው መከራ፣ የሚያልፍባቸው ሁኔታ በተለይ በማህበራዊ ሚዲያው በተለያየ ሰዓት የምንሰማቸው ሮሮዎች ልብን ይሰብራሉ። እኔ ሁሉም ይቅርብኝ፣ ሁሉም ማለት በቃ በስጋ የምጠቀመው ጥቅም ይቅር፣ ሽልማቱን ከእግዚአብሔር ዘንድ አገኘዋለሁ። ምን አለ ባያለቅሱ እላለሁኝ። ምን አለ እንደሱ እንደዚህ ዋጋ ባይከፍሉ፣ ዋጋ ባናስከፍላቸው ምን አለ የሚመጣውም እኮ ከነሱ የሚመጣው ምንም ኑሯችንንም ፈቃ አያደርገውም፣ ህይወታችንም የተሻለ አያደርገውም። ተናጋሪ ነው እንድባል፣ አስተማሪ ነው እንድባል፣ ትክክለኛ ራእይ ወይም ደግሞ ትንቢት ይናገራል እንድባል ብቻ ያን ነገር መጠቀም የለብኝም። ከተናገርን ክብሩን ጠቅልሎ አምላካችን ይውሰደው። ለኛ የሚሆን ክብር የለም እዚህ ቦታ ላይ። የከበሬታ ወንበርን የምንፈልግ ከሆነ፣ የከበሬታ ቦታን የምንፈልግ ከሆነ ያውም በሰበበ አስባቡ፣ እቺን ያዙልኝ። ለምንድነው ሰበበ አስባብ ያልኩት? ራትም ይጋበዙ፣ ገበያ ቦታም ይገኙ፣ ሌላም አዳራሽ ቦታ ይገኙ፣ በተገኙበት አጋጣሚ ሁሉ የከበሬታ ቦታ እንዲፈልጉ እንዲያገኙ የሚፈልጉ ራሳቸው ብቁ እንደሆኑ አድርገው የሚቆጥሩ የሚመጻደቁ እግዚአብሔር ዋጋ ያስከፍላል። እዚያን ጊዜ ኢየሱስ ለሕዝቡና ሕዝቡ አለ ለደቀ መዛሙርቱ እንዲህ ብሎ ነገራቸው። ጻፎችና ፈሪሳውያን በሙሴ ወንበር ተቀምጠዋል። ሲጀምር ራሱ የተቀመጡት እንደ ሙሴ ሊሆኑ ነበር ነው ሐሳቡ። ነገር ግን የሙሴን ስራ እየሰሩ አይደለም። በዮሐንስ ወንጌል የአብርሃምን ስራ አትሰሩም እንዳላቸው ጌታ፣ እነዚህም የሙሴን ቦታ ይዘዋል፣ ግን የሙሴን ስራ አይሰሩ። ሙሴን ታስታውሳላችሁ? ሕዝብን ከህይወት መዝገብ ከምትደመስስ ወይም ደግሞ ከምታጠፋቸው እኔን ከህይወት መዝገብ ደምስስ ነበር ያለው። ሳሙኤልን ታስታውሳላችሁ? ከእናንተ 70 አህያ ወስጄ እንደሆነ ተነሱና ተናገሩ ወይም ይናገር የወሰድኩበት ይላል። ስለዚህ በህዝብ ፊት ንጽህና ያለው ህይወት ያስፈልገናል ማለት ነው። ንጽህና ያለው ህይወት፣ የማይከሰስ ህይወት ያስፈልገናል። እውነት ነው የምላችሁ። እንደዛ ከሆነ በእውነት አትጠራጠሩ፣ እግዚአብሔር ይባርከናል። እግዚአብሔር ለቤቱ የሚቀኑትን ሰዎች ያከብራቸዋል። በዚህ ዓለም ያለ ቁሳቁስ ነገር ላይሟላ ይችላል፣ ግን እውነት ልንገራችሁ በምድር ላይ ራሱ እየኖሩ ያ ቁሳቁስ እንኳን ሞልቶ ባይታይ የዕለት ሁኔታቸውን በሙሉ በደስታ ያሳልፋሉ። ደስታ የተሞላበት ህይወት ይኖራቸዋል፣ የማይከሰሱ የማይነቀፉ ሆነው ሲኖሩ። እግዚአብሔር አምላካችን ለዘላለም የተባረከ ይሁን። ያለ ስጋት ለመንቀሳቀስ በንጽህና የተሞላ አገልግሎት ማገልገል ያስፈልጋል። የማያሰጋ ህይወት። ጻፎችና ፈሪሳውያን በሙሴ ወንበር ተቀምጠዋል። ስለዚህ ያዘዟችሁን ሁሉ አድርጉ ጠብቁትም፣ ነገር ግን እየተናገሩ አያደርጉትምና እንደ ስራቸው አታድርጉ። ወዳጄ ጌታ ኢየሱስ ክርስቶስ አምልጡ የሚል ትምህርት ነው እየተናገረ ያለው እዚህ። እነሱ ባያደርጉትም እናንተ አድርጉ ነው። ጥያቄው ግን እነሱ ራሳቸው እያደረጉት ተገኝተዋል። አስተማሪዎቹ የሚያደርጉትን ህዝቡም አድርገውታል። ለምን? ትምህርት የሚተላለፈው በህይወት ስለሆነ በቃል ተናግረዋቸው ከዛ ደግሞ በተግባር ሌላ ሲሆኑ ህዝቡም እንደዛው ሆነዋል። ነብዩ ምን ብሏል? ስለ ኃጢአት ሲናገር የህዝብ ኃጢአት ለመብል ሆነላቸው ይላል። ምን ችግር አለ? ኃጢአት ሰርቷል፣ ከዛ መባ ያመጣል፣ ለኃጢአቱ ይቅርታ መስዋዕት ያመጣል። በቃ አገልጋዮቹ የህዝቡ ኃጢአት ለመብል ሆነላቸው። ነቢያቱም እንደ ህዝቡ ናቸው አለ። ስለዚህ እንደ ህዝቡ ማለት በኃጢአት የሚመላለሱ ማለት ነው። ምክንያቱም አይገስጿቸውም፣ አይመክሯቸውም። ስለዚህ በኃጢአት የሚመላለስን ማህበረሰብ ወደ ጽድቅ ለማምጣት አገልጋዩ በንጽህና መቀጠል አለበት። የማይነቀፍ ህይወት ሊኖረው ያስፈልጋል። ድካም ሊኖር ይችላል። ድካሙን ወዳውኑ ቅድም እንደነገርኳችሁ በክርስቶስ ኢየሱስ ደም ነፃ ማውጣት ያስፈልጋል። መታጠብ ያስፈልጋል። ቀጥታ እንደተወለደ ወይም እንደተፈጠረ የሚቀጥል ህይወት የሌለው ሊሆን ይችላል። ይሄ ህይወት ያለው ሰው ግን ይወድቃል፣ ይነሳል፣ ይስታል፣ ከዛ ደግሞ ይመለሳል። መንቃት አለብን ነው ያልኩት። ጭራሽ ኃጢአት የሚሰራ የለም ብዬ ወይም ደግሞ በድፍረት ምንም በቃ ፍጹም ሆነን እንቀጥላለን ብዬ አልመጻደቅም። ሰውነን እንስታለን ነው። ወዳውኑ ንስሐ መግባት ያስፈልጋል።
ህይወታችን በንጽህና እንዲቀጥል ማለት ነው። ክርስቶስ በእኛ ውስጥ እንዲከብር ማለት ነው። መንፈስ ቅዱስ በእኛ ውስጥ እንዲሰራ ማለት ነው። ጌታ አምላካችን ለዘላለም የተባረከ ይሁን።